ሰላም ጤና ይስጥልን ውድ የዓላማ ፕሬስ ቤተሰቦችና ተከታታዮች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። አሁን የደረሱን አጫጭር ሰበርና ሊሰሙ የሚገባቸው ሀገራዊ መረጃዎችን ይዘን በድጋሚ ተገናኝተናል። በቅድሚያም ዋና ዋናዎችን እናስደምጣችሁ። ለ4 ዓመታት ዝግጅት ሲደረግበት የቆየውና 4000 ተሳታፊዎች የተካፈሉበት አገራዊ ምክክር ጉባኤ በቀድሞው ታላላቅ የአፍሪካ መሪዎች በተጋበዙበት መድረክ መጠናቀቁ ተሰማ። ኮሚሽኑ ስራ ከጀመረበት ጊዜ አንስቶ የመንግስታቸውን አቋም ሲያንጸባርቁ የቆዩት ጠቅላይ ሚኒስትር አብይ አህመድ በማጠናቀቂያው መድረክ ላይ ሳይገኙ መቅረታቸው ጥያቄዎችን አስነስቷል። የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ ሆነ። የትምህርት ሚኒስቴር ባወጣው መግለጫ መሰረት በ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች መካከል 12.8 በመቶ ብቻ ማለፍ ችለዋል። በአዲስ አበባ መገናኛ አደባባይ አካባቢ የመንግስትን የኢኮኖሚና የአስተዳደር ፖሊሲዎችን በመቃወም ሰላማዊ ሰልፍ መደረጉ ተሰምቷል። በሰላማዊ ሰልፉ ላይ ምን ተፈጠረ የሚለውን ዝርዝር ይዘናል። ወደ መጨረሻ ላይ እናቀርብላችኋለን። እስከ ፍጻሜው አብራችሁን ቆዩ። ክቡራን ተከታታዮቻችን በየጊዜው የሚወጡ እኒህንና መሰል ሰበር መረጃዎች በሚለቀቁበት ጊዜ በቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የዶል ምልክቱን በመጫን ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትከታተሉን እያሳሰብን ለአሁን የያዝናቸውን ሰበር መረጃዎች በዝርዝር ወደ ማቅረብ እናልፋለን። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 38 ቀናት ሲያካሂድ የነበረውን ታሪካዊ የጋራ ምክክር መድረክ ማጠናቀቁን ገልጿል። ይህንን መጠናቀቅ አስመልክቶ በተዘጋጀው የመዝጊያ ስነስርዓት ላይ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና የቀድሞው የናይጄሪያ ፕሬዝዳንት እንዲሁም የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆን ተገኝተው ንግግር አድርገዋል። የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ባደረጉት ንግግር አገራዊ ምክክሩ እጅግ አስቸጋሪ የሆኑ የታሪክ ጠባሳዎችና ህመሞችን በመስማት ብሔራዊ መግባባትን ለመፍጠር ያደረገውን ጥረት አድንቀዋል። ኬንያታ አክለውም የኢትዮጵያ ታላቅነት በአንድ ብሔር ወይም አካባቢ ብቻ ሳይሆን እንደ አማራ፣ ኦሮሞ፣ ትግራይ፣ ሲዳማ፣ ሶማሌ፣ አፋርና ሌሎችም በርካታ ብሔረሰቦች በጋራ በፈተሉት ህይወት ላይ የተመሰረተ መሆኑን አስገንዝበዋል። ልዩነቶች የፖለቲካ ችግር ተደርገው ሳይሆን እንደ ታላቅ አገራዊ ሀብት መወሰድ እንዳለባቸውም መክረዋል። የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በበኩላቸው ሰላምና ደህንነት ዘላቂ መሆን የሚችሉት ሁሉንም አካላት ያካተተና አግላይ ያልሆነ አካሄድ ሲከተሉ ብቻ መሆኑን አጽንኦት ሰጥተዋል። ኦባሳንጆ እንደገለጹት በምክክሩ ላይ በአካል ያልተገኙ ወይም የተለየ ሀሳብ ያላቸው ወገኖችም በውሳኔዎቹ አፈጻጸም ሂደት ላይ የሚካተቱበት መንገድ ሊመቻች ይገባል። ኢትዮጵያ ሰላምና አንድነቷን ካረጋገጠች በሚቀጥሉት 7 ዓመታት ውስጥ የሀገር ውስጥ ጥቅል ምርቷን በእጥፍ በማሳደግ በአፍሪካ ግዙፍ ኢኮኖሚ መሆን እንደምትችል ያላቸውን ተስፋ ገልጸዋል። ይሁን እንጂ በዚህ ታላቅ መድረክ ላይ የጠቅላይ ሚኒስትር አብይ አህመድ አለመገኘት ከፍተኛ ትኩረት ይስባል። ኮሚሽኑ በወርሃ ታህሳስ 2014 ዓ.ም ከጸደቀበት ጊዜ አንስቶ የመንግስታቸውንና የብልጽግና ፓርቲን አቋም ሲያንጸባርቁ የነበሩት ጠቅላይ ሚኒስትሩ ዛሬ በማጠናቀቂያው ግን ሳይገኙ ቀርተዋል። በመድረኩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልል ርዕሳነ መስተዳድሮችና ከንቲባዎች ቢታደሙም ጠቅላይ ሚኒስትር አብይ ግን በመርሃ ግብሩ ተገኝተው ንግግር አላደረጉም። የጠቅላይ ሚኒስትሩን አለመገኘት በተመለከተ የመንግስት ኮሚኒኬሽን አገልግሎትም ሆነ የጠቅላይ ሚኒስትር ጽሕፈት ቤት እስካሁን የሰጡት ማብራሪያ የለም። በተጨማሪም ጠቅላይ ሚኒስትር በማህበራዊ ሚዲያ ገጾቻቸው ላይ መረጃ ካጋሩ 10 ቀናት ያለፉ መሆኑ ተገልጿል። የትምህርት ሚኒስቴር የ2018 ዓ.ም የ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤትን በተመለከተ ዝርዝር መግለጫ ሰጥቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለጋዜጠኞች በሰጡት መግለጫ መሰረት ዘንድሮ ለፈተና ከተመዘገቡት 563960 ተማሪዎች መካከል 550210 የሚሆኑት ፈተናውን ወስደዋል። ከነዚህ ፈተናውን ከወሰዱት ተማሪዎች መካከል 50 በመቶና ከዚያ በላይ በማምጣት ማለፍ የቻሉት 12.8 በመቶ ወይም 70544 ተማሪዎች ብቻ መሆናቸውን ሚኒስትሩ አስታውቀዋል። ውጤቱን በትምህርት ዘርፍ የገለጹ ሲሆን ከተፈጥሮ ሳይንስ ተማሪዎች ማለፍ የቻሉት 16.5 በመቶ ሲሆኑ ከማህበራዊ ሳይንስ ተማሪዎች ደግሞ 8.33 በመቶ ብቻ ፈተናውን ማለፍ ችለዋል። በትምህርት ቤቶች ደረጃ ያለውን አፈጻጸም ስንመለከት በመላ ሀገሪቱ ከሚገኙት ትምህርት ቤቶች መካከል 88 የሚሆኑት ያስፈተናቸውን ተማሪዎች በሙሉ ወይም 100% ማሳለፍ ይቻሉ ሲሆን በአንጻሩ 585 የሚሆኑ ትምህርት ቤቶች ደግሞ አንድም ተማሪ ሳያሳልፉ መቅረታቸውን ፕሮፌሰር ብርሃኑ ነጋ ገልጸዋል።
በዘንድሮ ፈተና የተመዘገቡት ከፍተኛ ውጤቶች በተፈጥሮ ሳይንስ በወንዶች ከፍተኛ ውጤት ከ600 ውስጥ 591.6 ሆኖ የተመዘገበ ሲሆን ተማሪው በአዳማ የሚገኘ የኦዳ ስፔሻል ቦርዲንግ ትምህርት ቤት ተማሪ ነው። በተፈጥሮ ሳይንስ በሴቶች ደግሞ ከፍተኛ ውጤት ከ600 ውስጥ 583 ሆኖ የተመዘገበ ሲሆን ተማሪዋ ከእንጅባራ አገው ምድር ትምህርት ቤት ናት። በማህበራዊ ሳይንስ ከወንዶች ከፍተኛ ውጤት 576.2 ሆኖ ከዶዶላ ኤፋቦር ትምህርት ቤት ተመዝግቧል። በማህበራዊ ሳይንስ በሴቶች ደግሞ ከፍተኛ ውጤት 569.1 ሆኖ ከቦሌ ሱፐር ሆሊ ሴቨር ትምህርት ቤት ተመዝግቧል። ፕሮፌሰር ብርሃኑ አክለውም የሬሜዲያል የማሟያ ትምህርት መርሃ ግብር ዘንድሮም የሚቀጥል ቢሆንም በመንግስት የሚወሰደው የተማሪዎች ቁጥር ከባለፈው ዓመት አንጻር የሚቀንስ መሆኑን ጠቁመዋል። ስንት ይሆናል የሚለውም በተመለከተ ግን መቁረጫ ነጥቡ ወደፊት የሚገለጽ ይሆናል ሲሉ ተናግረዋል። ሚኒስትሩ አያይዘውም በአሁኑ ወቅት አዲስ አበባ ዩኒቨርሲቲና የሳይንስና ቴክኖሎጂ ዩኒቨርሲቲዎች ምልመራና ቅበላ ካደረጉ በኋላ ሌሎች ዩኒቨርሲቲዎች ቶሎ ጥሪ እንዲያደርጉ እየተሰራ መሆኑን ገልጸው መስከረም 5 2019 ዓ.ም ትምህርት ይጀመር የሚለውን መርሃ ግብር ለመጠበቅ እንደሚፈልጉ አስታውቀዋል። ተማሪዎች ውጤታቸውን ከሰኞ እስከ ማክሰኞ ባለው ጊዜ ውስጥ መመልከት እንደሚችሉ ታውቋል። ዛሬ በአዲስ አበባ መገናኛ አደባባይ አንድ ግለሰብ የመንግስትን መዋቅርና መሰረታዊ ፖሊሲዎች በመቃወም ብቻውን መፈክሮችን ይዞ በመውጣት ሰላማዊ ሰልፍ ማድረጉ ተሰምቷል። የወቅቱን ሁኔታ ከግምት ውስጥ በማስገባት የተደረገው ይህን ተቃውሞ ግለሰቡ ይዟቸው የወጣቸው መፈክሮች የሀገሪቱን ወቅታዊ ኢኮኖሚያዊና ፖለቲካዊ ችግሮች ያነሱ ነበሩ። ግለሰቡ ካነሳቸው ዋና ዋና ነጥቦች መካከል የመንግስት ልማት ቅድሚያ የሚሰጣቸው ጉዳዮች ይገኙበታል። የመንግስት ዋና ዋና ትኩረት አበባ መትከልና ከተማ ማሳመር ሳይሆን የህዝቡን የዕለት ተዕለት ኑሮ ማሻሻልና የስራ ዕድል መፍጠር መሆን አለበት የሚል ሀሳብ አንስቷል። በተጨማሪም ግለሰቡ የአሁኑ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ በአገሪቱ ውስጥ ያለው ግጭትና ጦርነት ሊቆም እንደማይችል በመግለጽ የስልጣን መልቀቂያ እንዲያቀርቡና በተለያዩ አካባቢዎች ለተፈጸሙ የሰብአዊ መብት ጥሰቶች ህጋዊ ተጠያቂነት እንዲሰፍን ጠይቋል። ሌላው ያነሳው ነጥብ የኤሌክትሪክ ኃይል አቅርቦትን የሚመለከት ሲሆን አገሪቱ ያለባትን የኃይል እጥረት ወደ ጎን በመተው የኤሌክትሪክ ኃይልን ለክሪፕቶ ማይኒንግ ስራ መዋል ብክነትና አላግባብ ያልሆነ አሰራር ነው ሲል ተችቷል። ይህንን የብቻ ተቃውሞ ሲያሰማ የነበረው ግለሰብ በአካባቢው የነበሩ የፖሊስ አባላት በቁጥጥር ስር አውለውት መውሰዳቸው ታውቋል። ይህ ክስተት በከተማው ያለውን ጥብቅ የጸጥታ ቁጥጥርና ዜጎች የተቃውሞ ድምፅ በነፃነት ለማሰማት ያላቸውን አስቸጋሪ ሁኔታ የሚያሳይ ነው ተብሏል። ክቡራን የዩቲዩብ ቻናላችን ተከታታዮች ለሰዓቱ ያዝናቸውን አጫጭር ሰበር የሀገር ውስጥ መረጃዎችን በዚሁ ፈጸምን። በሌሎች ትኩስና ሰበር መረጃዎች ተመልሰን እስክንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ አክብሮታዊ ጥሪያችን ነው። እስከዚያው መልካም ሁሉ ተመኘን። ሰላም ቆዩ።